የጋላታሳራዩ የአርሰናል ተፈላጊ የግብ አዳኝ አሁን በጋላታሳራይ የተጫወተ ሲገኝ ቪክቶር ጄምስ ኦሲሜን አሁን 29 ዓመት ሞልቶታል። ቁመቱ 1 ሜትር ከ86 ሲመዘዝ በወልፍስበርግ፣ በቻርሊኖ በውሰት፣ በሊል፣ በናፖሊና በጋላታሳራይ የተጫወተውን በናይጄሪያ ብሔራዊ ቡድን በምክትል ካፒቴንነት የሚተጋውን የአምናዎቹ የእንግሊዝ ፕሪሚየር ሊግ ቻምፒዮኖቹ አርሰናሎች የቪክቶር ጄምስ ኦሲሜን ፈላጊ ሆነው ብቅ ብለዋል። ኦሲሜን በጋላታሳራይ በውሰት ከ2024 እስከ 2025 የውድድር ዘመን ከናፖሊ ከመዘዋወሩ በፊት በናፖሊ 108 ጨዋታዎችን በ4 ዓመት ውስጥ መጫወት ሲችል 65 የሚደርሱ ናፖሊን ወደ ከፍታው የመለሱ አስደናቂ ግቦችን ማስቆጠር የቻለ ነው። ከዚያም ወደ ውሰት በመሄድ ከጋላታሳራይ ጋር በአንድ ዓመት ቆይታው 30 ጨዋታዎች ላይ መጫወት ሲችል 26 ኳሶችን ከመረብ ሲያሳርፍ አምና በቋሚነት በፈረመበት ዓመት 22 ጨዋታዎችን ሲያደርግ 15 ግቦችን ለጋላታሳራይ አስቆጥሯል። አምና ግብ በማግባቱ መንገድ እጅጉን ሲፈተኑ የቆዩት የሚካኤል ካሪኮ ማንቸስተር ዩናይትድ እና አዲስ አሰልጣኝ ይዘው ብቅ ያሉት ብሉሶቹ የአሎንሶ ቼልሲ የሱ ፈላጊ ሲሆን የፈረንሳዩ የቻምፒየንስ ሊጉ አሸናፊ የሆነው የኤንሪኬው ፓሪስ ሴንት ጀርመን ደግሞ ሌላኛው የፈረንሳይ ሊግ የተጫዋቹ ፈላጊዎች ናቸው። የኦሲሜንና የአርሰናል ጉዳይ ምን ላይ ደርሷል ስንል እንመለከታለን። የፕሪሚየር ሊጉ ሻምፒዮን አርሰናል የ2026-27 የእንግሊዝ ፕሪሚየር ሊግ የውድድር ዓመት የመጀመሪያ ጨዋታውን በመጪው አርብ በኮቨንተሪ ሲቲ በሚያደርገው ጨዋታ ይጀምራል። ቀደም ብሎ ክርስቶስ ዞሊስ እና ብሩኖ ጉማሬሽን ያስፈረመው አርሰናል ቪኒሺየስ ጁኒየርን ለማስፈረም ያደረገው ጥረት ባይሰምርለትም አሁንም የፊት መስመሩን ለማጠናከር በርካታ ተጫዋቾችን እየተመለከተ ይገኛል። አሁን በአርሰናል ራዳር ውስጥ የሚገኘው ተጫዋች ናይጄሪያዊው የጋላታሳራይ አጥቂ ቪክቶር ኦሲሜን ሆኗል። ቶትንሃም ሆትስፐርን ጨምሮ በሌሎች ክለቦች እየተፈለገ የሚገኘው ኦሲሜንን ለማስፈረም መድፈኞቹ ሰፊ ዕድል አላቸው ተብሏል። በተለይ የቱርኩ ቻምፒዮን የጋብርኤል ማርቲኔሊና ኢታን ንዋኔሪ ፈላጊ መሆኑ ዝውውሩን ሊያፋጥነው እንደሚችል ሲገመት፣ ማርቲኔሊ ደግሞ የጋላታሳራይን ጥያቄ ውድቅ በማድረጉ ሌላ ፈተና ይሆንበታል እየተባለ ይገኛል። ተጫዋቹን የግሉ ለማድረግ አርሰናል ጋላታሳራይ ብራዚላዊውን ማርቲኔሊን ለማስፈረም 38 ሚሊዮን ፓውንድ ያቀረበ ቢሆንም ምናልባትም አንድሪያ ቤርታ ኢታን ንዋኔሪን ባካተተ የዝውውር አማራጭ የ27 ዓመቱን ቪክቶር ኦሲሜንን ሊያገኙ እንደሚችሉም በዚህ መንገድ እየሰሩ እንደሚገኝ መረጃዎች እየወጡ ይገኛሉ። በተጨማሪም አትሌቲኮ ማድሪድ ሁሊያን አልቫሬዝን በቀላሉ የመሸጥ ፍላጎት አለማሳየቱ የሰሜን ለንደኑ አሁናዊ ትኩረት የቀድሞው የናፖሊ አጥቂ ቪክቶር ኦሲሜን ሆኗል። ቪክቶር ጄምስ ኦሲሜን መድፈኞቹን መቀላቀል ከቻለ መድፈኞቹ ብዙ ሲወቀሱበት የነበረውን ማራኪ እግር ኳስን ውሃ እየከለሱበት ነው ሲባል የነበረውን ትችት የሚቀርፍላቸው ሲሆን በተለይ ደግሞ ሚካኤል አርቴታ የፊት መስመሩን ጨምሮ የመሃል ሜዳውን እንዲሁም የተከላካይ ስፍራቸውን በዝውውሩ በማጠናከራቸው ቪክቶር ኦሲሜን መድፈኞቹን መቀላቀል ከቻለ መድፈኞቹ በፊት መስመራቸው አስፈሪና አይነኬ ያደርጋቸዋል። ትችቶቻቸውንም ተደጋጋሚ ግቦችን በማስቆጠር ማራኪ ወደ ሆነ እግር ኳስ አጫወት ሊመልሳቸው ሲችል አምና የተተቹበትን ከቆመ ኳስ ግቦችን የማስቆጠር አቅማቸውን ደግሞ የግንባር ኳስ በማግኘቱ የማይታማ በመሆኑ ጭምር ይበልጥ ሲያጠናክርላቸው ከሁለቱም ክንፎችና ጥራት ካላቸው የመሃል ሜዳ ተጫዋቾች በሚላኩለት ፈጣን ኳሶች በካውንተር አታክ ተቃራኒያቸውን አብዝቶ የማጥቃት ዕድልም
እንደዚሁ የሚያስችል ድንቅ አቅምንም ያላብሳቸዋል። ቪክቶር ኦሲሜን በናይጄሪያ በከባድ የሕይወት መውጣትና መውረድ ውስጥ ሆኖ በማለፍ ለዓለም ምርጥ ክለቦች መጫወትና መፈለግ የቻለ ሲሆን ባለው የተክለ ሰውነት ብቃቱ የተነሳ በየትኛውም ማለትም በእንግሊዝ ፕሪሚየር ሊጉ፣ በጣሊያን ሴሪያ፣ በስፔን ላ ሊጋ፣ በጀርመን ቡንደስሊጋ፣ በፈረንሳይ ሊግ ቢሰለፍ አንዳች የማይከብደው ነው ይባልለታል። በእያንዳንዱ ጨዋታዎች ላይ የሚያሳያቸው ችሎታዎቹና የሚያወጣቸው ጉልበት ደግሞ እጅጉን ተወዳጅ ሲያደርገው ኦሲሜን ከሚደነቅባቸው በርካታ ችሎታዎቹ ደግሞ አንድ ለአንድ ከተጫዋቾች ጋር ሲገናኝ በተክለ ሰውነት ብልጫ የማይወሰድበት፣ ቢገፋ በቀላሉ የማይወድቅ፣ ታክቲካል ፋውል ቢሰራበት ታክቲኩን ተቋቁሞ ኳስን ከመረብ የማሳረፍ አቅሙ የሚያስደንቅ፣ የከረሩ ከርቀት የሚመታቸው ኳሶችን ወደ ግብ የሚያስቆጥር ድንቅ ችሎታው፣ አስገራሚ የቆሙ ኳሶችን የማስቆጠር ምትሃትን የተላበሰ፣ ከረጃጅም ስፍራ የሚጣልለትን ኳስ በአግባቡ ከመቆጣጠር ባለፈ ኳሶች የማይባክኑበት አስደናቂ ጨራሽ፣ በማጥቃቱም ይሁን በመከላከሉ ማናቸውንም የሜዳ ላይ ኃላፊነቱን በአግባቡ የሚወጣም፣ ለየትኛውም ማለትም ለሚካኤል አርቴታ አስፈላጊውና በግብ የማግባቱ ስፍራ ላይ ቢያሰልፉት ግብ የማግባት ችግራቸውን በአግባቡ በድንቅ ብቃት የሚወጣ መሆኑን በተጫወተባቸው ክለቦች በሙሉ ያስቆጠራቸው ግቦችና በከፍተኛ ግብ አስቆጣሪነት ያጠናቀቀባቸው ዓመታት ጨራሽነቱን ይመሰክራሉ። የቪክቶር ጄምስ ኦሲሜንን ድንቅ ችሎታ። አሁን ጥያቄው ሚካኤል አርቴታ አምና በፈታኝ ሁኔታ ውስጥ ሆነው የፊት መስመራቸውን ለማጠናከር ስዊድናዊውን ጎኮሬሽን በአጥቂ የጨዋታ ስፍራ ላይ በማምጣት ሲያሰልፉት ተመልክተናል። ነገር ግን በመጣበት የውድድር ዓመት ሊጉን መቋቋም ከብዶት ግቦችን በሰፊው የማግባት አቅሙ ያነሰ ሆኖ በወሳኝ ጨዋታዎች ላይ ግብ የሆኑ ኳሶችን ለአርሰናል ማስቆጠር ባለመቻሉ አርሰናል በሰፊ የግብ ውጤቶች የማሸነፍና በጠባብም ይሁን ወሳኝ ጨዋታዎች ላይ ግቦችን አስቆጥሮ የሚጨርስለትን ተጫዋች ፍለጋ ገበያ ወጥቷል። በተቃራኒው በሱ ስፍራ ላይ የተጫወተ የሚገኘው የጀርመናዊው ካይ ሃቨርትዝ የጉዳት ድግግሞሽ ለአርሰናል የፊት መስመር አናሳነት ይጠቀሳል። ይህ ሆኖ ግን በወሳኝ ጨዋታዎች ላይ ሁለቱም አጥቂዎች ግቦችን የሚያስቆጥሩ መሆናቸው እንዲሁም ቪክቶር ኦሲሜን ወደ መድፈኞቹ መቀላቀል ከቻለ በቋሚነት የሜዳ ላይ ስፍራ ላይ ቀዳሚው ተመራጭ ማን እንደሚሆን ግራ ቢያጋባም ለሚካኤል አርቴታ ደግሞ ሌላ ፈተና ይሆንባቸዋል ተብሎ ይጠበቃል። ምክንያቱም ሦስቱም ተጫዋቾች በተሰለፉባቸው ጨዋታዎች በሙሉ የበኩላቸውን አስተዋጽኦ የሚያበረክቱ በመሆናቸው ነው። ታዲያ አሁን ጥያቄው ተጫዋቹ ተሳክቶለት የሚፈርም ከሆነ ማን በሚካኤል አርቴታ ስር ቀዳሚው የፊት መስመር አጥቂ ሆኖ በየጨዋታው የሚሰለፍ ይሆናል የሚለው ሌላ ጥያቄ ይሆናል። የተወደዳችሁ የቻናላችን ወዳጆች በዚህ ጉዳይ ምን አስተያየት አላችሁ? ሐሳባችሁን አጋሩን። ኦሲሜን መጥቶ ጎኮሬሽ በቤንች ካይ ሃቨርትዝ ቤንች ሆነው የሚከርሙበት ዓመትስ እንዴት ታዩት ይሆናል? ድንገት ኦሲሜን የመድፉ ፈራሚ ሆኖ ከተገኘ ሐሳባችሁን አጋሩን። ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚሁ ቋጫለሁ። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ በያላችሁበት ቸርነትና አንድነት ፍቅርና ሰላም ከናንተ እንዳይለይ ነው እየተመኘው ዝግጅቴን በዚሁ መቋጨው። ቸር ይግጠመን።